ነው ሼር አድርገውልኝ ቪዲዮ ሆነ ያየሁት እና በጣም በቃ ለካ በጣም እውርነት ውስጥ ነው ይኖር ነው። በጣም እኔ በጣም ራሴን መጠብቅ ይመስለኝ ነበር። በፊት ብዙ ነገር እጠነቀቃለሁ ብዬ አስብ ነበር፣ ግን ውሸት ነው። ያለ እውቀት ነው ጠነቀቄ ነበር። ሰላጣ ብቻ መብላት ብቻ ይመስለኝ ነበር ጤንነት። እና አንድ ነገር ከጊዜ በኋላ ነው ግን የመጣብኝ። እኔ በፊት አንድ ነገር ከጊዜ በኋላ ነው ግን የመጣብኝ። እኔ በፊት ማለት የተስተካከለ ሰውነት ነበረኝ ብዬ አስባለሁ፣ ግን ቦርጭ ስለሌለኝ ነው። ሌላውን አላውቅም እንግዲህ ቦርጭ አልነበረኝም። አሁን ግን ትንሽ እድሜ ከገፋ በኋላ በቃ ቦርጭ አስቸገረኝ። ይመጣል እኮ ምንም ምግብሽን ሳትቀይሪ ያንኑ እየበላሽ ከየት እንደመጣ በቃ ሲገርምሽ ይመጣል። በጣም ይገርማል። አሁን እኔ እድሜ 57 ነው፣ ኪሎዬ 75 ሆነ። ቁመትሽ? ቁመቴ ሜትር ከ68 ነው። ጡንቻ የለኝም ማለት የሚገርም እኮ ነው። ታዲያ ቆይ ማን ደግፎሽ እንዲያኖርሽ ፈለግሽ ከእግዚአብሔር ጋር ከዚህ እድሜ በኋላ? የሚገርም እኮ ያልመገብነው ሰውነት ከወንበር መነሳት እንኳን እኮ ያቅተናል አይደል? ልክ ነው። ዛትዚት ሁለት ነገር እንደው ሌላውን በውስጥ እናወራለኝ ካለችን ታይም አንጻር፣ አንድ ሰላጣ ምግብ አይደለም። እንግዲህ ሰላጣ ምግብ አይደለም ብዬ ዝም እንደ የሚሉ ሰዎች ሊኖሩ ይችላሉ። የስ እንብላው፣ ግን ቶፕ ፕራዮሪቲ አይደለም ነው። ሰውነታችንም የሚያስፈልገውን ኳሊቲ ፕሮቲን ከሰጥነው በኋላ ምን ችግር አለው? ሙሉ ሳህን በሰላጣ ብንበላ። ምግብ ጥንቃቄ የሚሉ ሴቶች በተለይ ብዙ ጊዜ ሰውነታቸውን ሳይ በጣም ነው ማዝነው። ገብቶሻል? እነሱ መስሏቸዋል ነካ ነካ ነው የሚያደርጉት፣ ሰውነታቸው እያለቀ ነው። በተለይ ሴቶች ኒውት አርጊ። አንቺ ጋር ነው የሚያስተጋባው? እስቲ ላድ ኒውት አርጊ። በተለይ በአንቺ እድሜ ያለ ሰው እንግዲህ በእኛ ብር ይሻላል፣ እድሜያችን ተቀራራቢ ነው እና ሴቶች በተለይ ሲኮን በቃ ሜታቦሊካሊ አንበሳ የምትሆኑት ኖርማል ፊዚዮሎጂካሊ ፔሪየድ በምታዩበት ታይም ላይ ነው። ሚድ ፎርቲስ ካለፈ በኋላ 40 አልፎ ወደ 50 ከተጠጋችሁ በኋላ ያ ሜታቦሊካሊ አንበሳ የነበራችሁት ሴቶች በአንድ ጊዜ ሁሉ ነገራችሁ ይበለሻሻል። ለዚህ ነው እንደ በፊቱ ጥንቃቄ እያደረግሽ ያኑ ሰላጣ እየበላሽ ሆድሽ ላይ ፋት ስቶር ማድረግ የጀመርሽው ኢንሱሊን ሬዚስታንስ ማለት ነው። በተለይ በዚሁ አመጋገብ ምግብ እየፈራው ሰላጣ ብቻ እየበላው ሊቀጥል ካልሽ ጡንቻሽ ይሟሽሻል፣ ሰርኮፔኒያ የምንለው ማለት ነው። አጥንትሽ ይሳሳል፣ ኦስቶፔኒያ የምንለው ማለት ነው። በጣም ይሳሳል፣ ኦስቶፖሮሲስ ማለት ነው። ያለ እድሜ መሰበር ይመጣል። ከዚህ እድሜ በኋላ ደግሞ አጥንት ሳስቶ መሰበር ከመጣ በጣም ከባድ ነው። በጣም ከባድ ነው። ሲምፕል አድርጊ። አሁንም እንግዲህ 3ኛ ቀንሽ ነው፣ በገባሽ ልክ እየሞከርሽ ነው ብዬ አስባለሁና ሁለት ነገር አድርጊ። አንድ በቂ ኳሊቲ ፕሮቲን የምንላቸው እንግዲህ የአኒማል ፕሮቲኖች ናቸው። ከእንስሳ የሚገኙ የፕሮቲን ሶርሶች ናቸው። እነሱን በበቂ መልክ ተመገቢ። ያን ከተመገብሽ በኋላ አትክልት ችግር የለውም ነው እያልኩሽ ያለሁት። እቺን አድርጊ የመጀመሪያ ጥቂት ሳምንታት ላይ። ከዚያ በኋላ ኤክሰርሳይሱም ይመጣል። የተመገበ ሰውነት ራሱ ውጪ ይልሻል። ሳምንታት በኋላ መስልሽን ቢውልድ ማድረግ ጀምሪ። ቢኮዝ እየመገብሽው ነው። መገንባትም ቀላል ነው የሚሆነው። ያ ሲሆን ሆድሽ ላይ ያለው ፋት ይቀንሳል። ቦዲ ቢውልደር ሆንሽ ማለት ነው። ራስሽን እንደ ቦዲ ቢውልደር አስቢ። አንድ ቦዲ ቢውልደር፣ አንድ ጡንቻ እየገነባ ያለ ጎረምሳ ወጣት ልጅ ምንድን ነው የሚያደርገው? ምንድን ነው የሚበላው ብለሽ ምግብ ላይ ይጠነቀቃሉ። ከዛ ውጭ ብዙ ጊዜያቸው የሚያሳልፉት ስፖርት ቤት ነው። ስፖርት ቤት ገብተው እንኳን ማሽን ላይ ሲሮጡ ስደክሞ አታያቸውም። ብረት ሰፈር ነው የምታገኛቸው።
ጡንቻ እየሰሩ ማለት ነው። ያንን ስል ማሽን ላይ መሮጥ መጥፎ ነው እያልኩ አይደለም። ካርዲዮ መጥፎ ነው እያልኩ አይደለም። ስፕሪንቲንግ መጥፎ ነው፣ ወክ መጥፎ ነው ሳይሆን የስ እነሱም ያስፈልጋሉ። ክሪቲካል ቁልፍ ነገር ግን የጡንቻ ስፖርት ላይ ሬዚስታንስ ምንላቸው ኤክሰርሳይሶች ላይ ፎከስ አድርጊ። በርቺ። ትልቁ ችግሬ ኢርፎን ላይ ነሽ? አይደለው ትንሽ ያስተጋባል። ሚዩት ላድርግ፣ ተራ በተራ እንድናወራ ሚዩት ላድርግ። እሺ። ስፖርት ትንሽ ነው የምሰራው፣ ምክንያቱም እኔ አሁን የምኖረው ስዊድን ነው። በጣም ከባድ ስራ ነው የምሰራው። ሆቴል ጽዳት ነው የምሰራው። በቀን ወደ 18 ክፍል ምናምን ነው የማጸዳው። በጣም ከባድ ነው። ያው መቼም ትሰሙታላችሁ የውጭ ሀገር ኑሮ ቀላል አይደለም እና ከዛ ስለሚደክመኝ በሳምንት 1 ቀን ወይ ምናምን ዋና ዋኛለሁ። ከዛ ሌላ አላደርግም እና ከዚህ በላይ መስራት አለብኝ። ምን ትመክረኛለህ? የምክሩን ችግር የለውም። ቅድምን በደንብ ብዬሻለሁ፣ አውራሻለሁ። ከባድ ስራ ነው የምትሰሪው ነግረሽኛል። እንደው ምግብሽ ምን ይመስል ነበር? እንደዛ ያደከምሽውን ሰውነት ምን ነበር የምትመግቢው ነበረው? ይገርመሃል፣ በጣም ከዛ በተረፈ ያውን በቃ ምናልባት ቁርስ ላይ አንዳንድ ጊዜ እንቁላል እበላለሁ። በቃ ስጋ ኮምፕሊትሊ ጠልቼ ነበር እና አሳ አልፎ አልፎ እጨምራለሁ ምግቤ ላይ። ግን አብዛኛውን ቅጠላ ቅጠል ነው የማበዛው የነበረው አብዛኛው። እና ማታ ማታ ወተት እጠጣለሁ። ዳቦ እንጀራ ምናምን? አዎ ዳቦ በላለሁ። በጣም አዲክትድ ነኝ። የሚገርም ደግሞ ምናልባትም የስራውም ኤንቫይሮንመንት ይሆናል። የምትሰሪበት ሆቴል አካባቢ ከሆነ ምናልባትም ብዙ ጊዜ አላቅም እንግዲህ ውሏችሁን። አዎ ቁርስ እዛው ነው ቁርስ ምሳም የሚቀርብልን። ዳቦ በብዛት አለ። በዚህ በጃም በምናምንና በሚቀባባ ምናምን ነው እናንተ ሀገር የሚሆነው? አዎ ቺዝ አለ እንደዛ ነገሮች አሉ። ዋው ዳቦ ከቺዝ ጋር ተገናኝቶ እንግዲህ አስቢ እኮ ምንም እኮ አላጠፋሽም አንቺ። ደስ ይላል በጣም ትዶኝ ነበር። በሱ ግድ የለሽም። አሁን እንደው አዲክሽን ያልሽውን ቃል አልወደውም። እንግዲህ ኤንቫይሮንመንቱ ነው ከፊት ለፊትሽ ያለው ምግብ፣ ሰው ሁሉ የሚበላውን ምግብ ነው የበላሹም። ኤንቫይሮንመንቱን የተቀየረው። ኤኒዌይ አሁን አዲክሽን የሚለውን ቃል ዶንት ዩዝ ቢኮዝ እችን ነው የሚመዘግበው። ብሬናችን እችን ይመዘግባል። በጣም ይታገልሻል። እርሹ በቃ ዳቦን እርሹ። ኢቭን አሁንም ዳቦ ሲያምርሽ ምንም ችግር የለውም። ዳቦ ሲያምርሽ እንኳን እየበላሽ መገላገል ትችያለሽ። ምክንያቱም ትልቁን ፎከስሽን ዳቦ መጥፎ ነው፣ እንጀራ መጥፎ ነው፣ ወተት መጥፎ ነው፣ እንደዛ አይደለም። ትልቁ ነገር ሰውነቴን እየመገብኩት ነው ወይ? ሰውነቴን ዛሬ የሚያስፈልገውን ኳሊቲ ፕሮቲን ሰጥቼዋለሁ ወይ? እቺን መልሽ። ይሄ ገብቶሽ እንግዲህ ኤግዛክት እንግዲህ በውስጥ ካልኩሌት አደርግልሻለሁ። አሁን በዚች ፕሮግራም ላይ ኤግዛክትሊ በቀን ይሄን ያክል ብዬ የሚለው ነገር ያስቸግረኛል። ያ ገብቶሽ ያም በትክክል ካደረግሽ በኋላ አእምሮሽ የበላሽው ዳቦ ምንም አያደርግሽም ነው እያልኩሽ ያለሁት። አገኘሽኝ? በደንብ አገኘው። በውስጥ እንዴት ላውራ? ይኸው አለች ትዝታ ታይሻለች። ትዝታ ታረቀኝ የሚላለች አንዳቸውን ስልክ ያዩ በሱ ኮሚኒኬት አድርጊያቸው ስልካቸውን። እንደሱ ይሻላል። በጣም ነው የማመሰግነው። ተባረክልኝ። እጅግ በጣም ነው የማመሰግነው። ቴንክ ዩ። ወይንሸት ይሄን ስም አውቀዋለሁ። ወይንሸት ከሚት ላይ አንሺ። ፍቅር ሚዩት ላይ ናት። ወይንሸት 148 ሰዎች እያየሁ ነው። ትዝታ ታረቀኝ የሚል ዩዘር ኔም ፎሎ አድርጓት። የእኛ ስታፍ ናት። ጆይን ማድረግ ስትፈልጉ ታግዛችኋለች። ትዝታም ፎሎ አድርጓት። ወይንሸት ሚዩት ላይ ናት። ፍቅር ታይማችን እየሄደ ነው።
አይ ቲንክ ወይንሸት የእኛ ስታፍ ትመስለኛ ሻምፒዮን ሰባል ትመስለኛለች። ፍቅር ገነት ሄሎ ዶክተር እንዴት አመሸ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ስለመጣሽ እናመሰግናለን። ስኳር ህመምተኛ ነኝ እና አንዳንድ ነገር አመሰግናለሁ ዶክተር። ተረጋጊ፣ ጊዜ ያለን ችግር የለም። አውራሻለሁ። ራስሽን አስታወቂ፣ እድሜሽን፣ ክብደትሽን፣ ቁመትሽን። እሺ ገነት እባላለሁ። እድሜ 50፣ ቁመቴ ሜትር ከ56፣ ክብደቴ 51። ወገብሽ ቦርጭ አለች? ቦርጭ ነበረ። አሁን 30 ነው ወገቤ። በኢንች ነው 30። በሴንቲሜትር ቢሆን በደንብ ረዳ ነበር። በልብሴ ቁጥር መናገር ነው። አይ እንደሱ እኮ አይደለም። ይሄ ብዙዎቻችሁ የምትሰሩት ሚስቴክ እሱ ነው። እና በእምብርትሽ ጋር ነው የምትለኪው። ጠዋት ላይ ሆድሽን ለቀቅ አድርገሽ ከሽንት በኋላ ምግብ ሳይበላ መሆኑ ነው። እምብርትሽ ላይ ሆድሽን ለቀቅ አድርገሽ እምብርትሽ ላይ ነው የምትለኪው። ቢኮዝ እመኝኝ አንድ ዲያቤቲክ ነሽ፣ መድኃኒት ላይ ነሽ። እንደዛ ነው የገባኝ። ልክ ነኝ ነበር። አሁን ያለው ዋው፣ እናወራለን። ኤኒዌይ ዲያቤቲክ ሆንሽ ማለት የሁላችንም ሰውነት አንድ ነው። ቦርጭ ያለችን ሰውነት የለንም። ገባሽ? እጃችን እግራችን ቀጭን ነው። ለብቻ የተንጠለጠለች ያለች እሷ ናት እኮ። ስኳር በሽታ እሷ ናት። አሁን መፍትሄው ላይ እኮ ነው የሳት ነው። መፍትሄው ምን አደረግን? በቃ ከፍተኛ ስፖርት፣ ምግባችንን ሳንቀይር ከፍተኛ ስፖርት፣ ጂም ቤት መድከም። ንቅንቅ አይልም። ጡንቻውም አይገነባም፣ ፋቱም አይሄድም በዛ መንገድ። ሁለተኛ ደግሞ የሞከርነው ነገር ምግብ ቀንሰን ትንሽ መብላት፣ እሱም አይሰራም። ቢኮዝ መጀመሪያውኑ የማይረባ ምግብ በልቶ ሰውነቱን በጣም አጎሳቅሎ በተቃራኒ ጡንጅ ምንድን ነው ቦርጭ የገነባ ሰው ከዚያው ምግብ ያንኑ የማይረባ ምግብ በግማሽ ቀንሰንበት ረሃብ ያንገላታዋል። መሞት አይፈልግም ሰውነትና መልሶ ያስበላዋል። ሌላው ደግሞ ልክ እንዳንቺ ያልኩሽ እኮ ሰውነትሽ እንግዲህ ግን ያልኩሽ የተጎዳ ነው። ማይረባ ምግብ ስንበላ ነው የኖርነው። ሁላችንም ምግባችን አንድ ነው፣ ደስታችን አንድ ነው፣ እንጀራችን አንድ ነው። እና ልክ ከመሬት ተነስተሽ ለ3 ቀን ትጾሚያለሽ። ቅድም እንደገባው ልጅ አይሻለም? መጀመሪያውኑ ብዙ ነገር አቶ የተጎዳን ሰውነት እንደገና 3 ቀን ፋስቲንግ፣ ወተር ፋስቲንግ አይሻለም? አሁን በዚያ ሰዓትን እኔ ደግሞ እያልኳችሁ ያለሁት የተሻለ መንገድ አለ ነው። ሰውነታችሁን መጀመሪያውኑ ባለመመገባችሁ ነው የታመማችሁት። አንዳንድ ሰዎች እንዴት ነው ያልመገብነው? ጠግበን እየበላን ያጠገባችሁ ምግብ ባዶ ነበር። ባዶ ስለነበረ ሰውነት መሞት ስለማይፈልግ የፈለገውን የሚገባውን እኛን በህይወት ለማስቀጠል መሞት አይፈልግም። ባይዜ ሰውነት የሚፈልገው ሰውነት ከዚያ ባዶ ምግብ ውስጥ ያጣው ነገር ስላለ 10 ያስበላናል። እንደው የተሻለ ቃል አገኘው። አንቺ እንደ ጅብ ያስበላናል እያልኩ ቅድም ስደነግጥ ነበርና 10 ያስበላናል። ኤኒዌይ ጥሩ ይርበናል። በራበንም ጊዜ ያንኑ ምግብ ነው የምንሰጠውና በዚህ የታመመ ቀየርሽ ምግብሽን አሁን? አዎ 6 ወር አካባቢ ሆኖኛል። የኔ ተማሪ ነሽ ወይስ እንደ በራስሽ መንገድ? ኦንላይን አንተን ያው ዋና ግብህ ባላቅም ያንተን መርህ ነው መከተለው። ታድሰናላ። እግዚአብሔር ይመስገን። በይ ንገሪያቸው። አስለፈለፍሽኝ እኮ ፍሬሽ መስለሽኝ ነው። በይ 167 ሰዎች አሉ። ታድሰናል፣ ተለወጠናል። ቀጥይ እንጂ አምሮብናል። እውነት ነው። ያው መድኃኒት ቀስ እያልኩ ነው ያቆምኩት። ወስደው በኋላ ሙሉ በሙሉ አቆምኩኝና የ3 ወሩን ስለካ 5.9 አካባቢ ሆነ። ስንት ነበረ በፊት? በጣም ጥሩ ሁኔታ ላይ በፊት 7.5 ነበር። አታጨበጭቡም? 162 ሰዎች። በእርግጥ የእንቅልፍ ሰዓት እንደሆነ አውቃለሁ። እኔ እንኳን ሚስቴ ወጣ እሷን እየጠበቅኳት ነው እና ቤተሰብ ጋር ሄዳ እንዳተኛ ስላለች ቆያለሁ እሷ እስክትመጣ። ሌሎቻችሁ እንግዲህ አጨብጭቡላት እችን ልጅ። እና በዚህ ሁኔታ ላይ ነበርኩኝ።
እድሜ ስንት ሆነ አሁን? ቆይ እንጂ እዛው ላይ ነው። እድሜ ስንት ሆነ አሁን? 50ማ ሰርቲፊኬት ነው አይቀለበስም። አንቺ እድሜ ይሄ ሁሉ ምግብ አስተካክለሽ አሁን ያለውን ነገር ነው። ኦኬ የአሁኑን እድሜ ንገሪኝ፣ የተቀለበሰውን አዲሱን እድሜ የሚሰማሽ ኢነርጂ ስንት ዓመት ነው? አዎ ጥሩ ሁኔታ ላይ ነው ያለሁት። አዎ በስንት እንገምት? 40ዎቹ ውስጥ ወይ 30ዎቹ እንገምት? ስሜት ኧረ ወደ 30 እነ ፍቅር እኮ 29 ገብተዋል። እነ ፍቅር ወደ 29 ገብተዋል እና 30 ከሆነ ይሄው እያጨበጨቡልሽ ነው። የስ እና አሮን እዚህ ጋር የምታዩ ልጅ ኮመንት ላይ ይጽፋል እድሜውን ቀንሶ 29 28 ጡንቻውን ብታይ እንደው ምን አለ አንድ ቀን ላይቭ ላይ ገብቶ ያፍራል። ላይቭ ላይ ገባም እና አንድ ቀን እናስገባዋለን። ቦዲ ቢልደር ሆነዋል እና በጣም ደስ ብሎኛል። ቆንጆ እንቅልፍ ተኛለሁ። በቃ እንደዚህ እንዳንቺ አይነት በጣም ኮሚትድ ዲሲፕሊን እንደሆኑ ሰዎችን ሳይ በጣም ደስ ይለኛል። ኤክሰርሳይዝ ጀመርሽ? ወክ አደርጋለሁ። ወክ ማንኛውም 2 እግር ያለው ሰው ወክ ያደርጋል። እሱ ኤክሰርሳይዝ አይደለም። እሺ እንጂ ኤክሰርሳይዝ አልጀመርኩም። በፊት ነበረ። የግድ ነው። ቆይ የግድ ነው። ይኸውልሽ ኤክሰርሳይዝ እኮ ደስ አይልም አይደል? ያስጠላል እኮ በጣም ያስጠላል አውቃለሁ። ግን ይኸውልሽ በ20 ዓመት እድሜ ላይ ሆነን 30 እድሜ ላይ ሆነን ኤክሰርሳይዝ ባንሰራ ይቋቋማል ሰውነት እንደምንም አድርጎ። የልጅነት ሆርሞኖች ያሉ ነው እያልኩ ያለሁት። አሁን ያኛው የለም በቃ ሄዷል። ስለ ዛሬ 10 ዓመት ጤና እኔ በህይወት ስለመኖር አለመኖር አይደለም፣ እሱን እግዚአብሔር ነው የሚያኖረን። ግን ብቻ ምድር ላይ ስንቆይ በጤና ስለመኖር ከሆነ እያወራን ያለ ነው። የዛሬ 10 ዓመት 20 ዓመትም ሰው የማይደግፍሽ ቀጥ ብለሽ ትሞካ አድርገሽ ኢርፎንሽን አድርገሽ የልጅ ልጆችሽን ተሸክመሽ ምን ለመሄድ የምትፈልጊ ከሆነ ቢውልድ መስል ጡንቻሽ ነው የሚያኖርሽ። የምሬን እኮ ጡንቻ ቢውልድ አደረግሽ ማለት አጥንትሽ ጠንካራ ነው ማለት ነው። ጡንቻና አጥንት ይለያያል። ጡንቻሽ መዋሸሸ ማለት አሁን እያየሽውን ሰውነትሽን አውቃለሁ፣ አጥንትሽን በዛ ልክ የተጎዳ ነው ማለት ነው። ለዚያ ነው ከኛ የእኛን ሲነሮች እስቲ እድሜያቸው ከፊፈርችን አልሰማሽም እንዴ? ተሰብረው ከሌ ብረት ገብቶላቸው አልሰማሽም? አልሰማውም በይኝ። በየሰፈሩ ስላለ የእነሱ እኮ መንገድ ነው። ከዛ መንገድ እኮ ነው ውጡ ነው እያልኳቸው ያለሁት። ቢኮዝ ለረዥም ጊዜ ስራቢ ነበረ ሰውነት እኮ ነው። ወርቆ እኮ አይደለም የተሰበሩት፣ ወክ ብሎ እኮ ወጥተው ነው ተሰብሮ እኮ ነው የወደቁት። የሰዓት ሰዓትን ተሰብሮ እኮ ነው የጣላቸው። አየሽ፣ በሽታቸው የተጀመረው አሁን አይደለም ነው እያልኩ ያለሁት። 30-40 ዓመት በፊት ያችን ሽሮ በጥብጠን ከእንጀራ ጋር በባዶ ነገር አየሽ፣ በረሃብ ነው የኖርነው ነው እድሜ ልካችን እያልኩ ያለሁት። እና አሁን ምግብሽን አስተካክለሻል፣ በደንብ እየበላሽ ነው ብዬ አስባለሁ። ኳሊቲ ፕሮቲኖችን ኤግዛክት እንግዲህ ፊገርሽን አላውቅም። ያን እያደረሽ ከአትክልት ጋር ነው። አሁን አትክልት ላይ ብቻ ስለምን ትሆኛለሽ? ጥራጥሬ ጀምረሻል አይደል? ፍራፍሬ ጀምረሻል። ስ አጃ አልጀመርሽም? እንደ ኦትስ ምናምን ቅድም ኦትስ ሲፖስት ነበረ። ስቲል ከት ኦትስ፣ ድንች፣ ስኳር ድንች፣ ካሮት፣ ቀይ ስር፣ እነዚህ ማታ ማታ ላይ አድርጊያቸው። እነዚህ በሙሉ አጃርሽውንም ማታ ማታ አድርጊ። ቀን ቀን በቂ ፕሮቲን ከአትክልትሽ ጋር ግቢ። ማታ ላይ እሱን ስታደርጊ ብዙ ቤኔፊት አድርገው። አደራሽን አማራጭ የለሽም። በቃ ራስሽን እንደ ቦዲ ቢውልደር አስቢ። አንድ ቦዲ ቢውልደር የሚሰራውን ነገር ዝም ብለሽ በቃ እሱ ከገባሽ ማንም ወደኋላ አይመልስሽም። የምታስተላልፊው መልእክት ካለ እያሉሽ ነው 159 ሰዎች። እስቲ እንደው የይቻላል የተስፋ መልእክት ስጫቸው። አዎ ዋናው መጠንከር ነው። በቃ ይቻላል፣ መቀነስ ይቻላል፣ ራስን ማስተካከል ይቻላል፣ በደንብ ይቻላል። እኔ በራሴ አይቼዋለሁ። 6 ዓመት መድኃኒት ወስጄ ነበር። አሁን ጥሩ ሁኔታ ላይ ነው ያለሁት እና ይቻላል። እንቅልፋችን ተቀይረዋል። ንገሪያቸው። አዎ ጥሩ እንቅልፍ አለ፣ ድካም የለም። ስነሳ በጣም ይደክመኝ ነበር በፊት። አሁን ስነሳ ደስ ብሎኝ ነው የምነሳው። ስሜት ይሰማኛል እና ጥሩ ሁኔታ ላይ ነው። እድሜያችን ተቀልብሷል። እውነት ነው። ከለራችን አምሮብናል። ፀጉራችን ግሎ አድርጓል አይደል? ፊታችን ግሎ አድርጓል። እያየሁሽ እኮ ነው። አንቺ አታይም፣ እያየሁሽ ነው። ጎበዝ። ባለቤትሽስ ተቀይሯል? ባለቤትሽስ? እሱ እንኳ ደህና ነው። እሱ ጥሩ ነው። ጤናው ጥሩ ነው። እሱ ደህና ነው። እኔ ነው እንጂ እሱ ደህና ነው። ራሱን ይጠብቃል። እሱ ጥሩ ነው።
ምኑን ነው የምጠብቀው? እባክሽን ምኑን ነው የምጠብቀው? ምኑን ነው የምጠብቀው? የሚበላው ምግብ ያንቺን አይነት ከሆነ ቆይ እንጂ ቢሆን ይኸውልህ፣ ስኳር ባይኖርብሽም እኮ የምግብሽ ይሄ ነው። አሁን ስኳር ስለያዘሽ እኮ አይደለም ይሄ ምግብ እየበላሽ ያለሽው አይደለ? ቅድም የገባሽ እኮ ይሄንን ነው። ባለማወቅ የአስራልሽን ሰውነት መግቢን ያልኩሽ። ስኳር ባይኖርብሽም ይሄንን ነበር የምናግርሽ። ባለቤትሽ ታዲያ ምን የሆነ የተአምር ያክል የተለየ ምግብ እየበላ ከሆነ አላውቅም፣ ግን አይቱ ምግብ ሽሮኑ እየጠጣ ነው። አይ ያን ያህል ሽሮ እንትን አይልም። አትክልት ይጠቀማል እና ፕሮቲን ያላቸው ነገሮች ይጠቀማል። ጥራጥሬ በጣም ይወዳል። ዘስፋይ ምንም ችግር የለውም። ግን አትርሺ እንግዲህ አንቺም የገባሽ ነገር ፕሮቲን ይጠቀማል ሳይሆን ፕሮቲን ዶዝ አለው ዶዝ አለው። በተለይ እድሜያችን እንግዲህ 50 ገብተን 50ዎች እኮ አልተቻልንም። አንቺ 50ዎች እኮ በቃ ሪኮርድ እየሰበረን ነው። እንግዲህ ወደኋላ መልሰናል። 50ዎች እንግዲህ አላቅም እንግዲህ ስለሌሎቹ ኤኒዌይ በደንብ ቢኮዝ ካልኩሌተብል ነው። እንደው ስለሌላ ነገር እንደው ስለ ጥራጥሬው አእምሮ ስለሚቀምሰው ዳቦ እንጀራ ችግር የለውም እሱ። ግን በቂ ፕሮቲን በቂ በቀን ያላነሰ ያልጎደለ ልክ እንደ ዶዝ የወሰደ መሆኑን ሜክ ሹር። ከዚያ በኋላ አብራችሁ ደግሞ ኤክሰርሳይዝ ላይ በርቱ። ደስ ብሎኛል ስላየሁ። ጎበዝ። አመሰግናለሁ ዶክተር። አመሰግናለሁ።